ከፋይ ተከፋይና አስከፋይ የሚል እንትን አለ። ምንድነው? ኢየሱስ ክርስቶስ ደሙን ለመላው የሰው ልጅ መስዋዕት አድርጎ ከሆነ እሱም ተሰውቶልን ከሆነ ያለው መስዋዕት የሆነልን ለእኛ ነው። መስዋዕት የተከፈለልን መስዋዕት ከፋዩ ደግሞ ኢየሱስ ነው። አስከፋዩ ማን ነው? አሁን እዚህ ጋር ኢየሱስን ሊያዝ የሚችል ወይም ደግሞ ለእኛ ብሎ ተሰቅሎ እንትን የሚል ከሆነ ከሱ በላይ የሆነ አካል አለ ማለት ነው። ያ ማለት ነው ከሁሉ ነገር ምንድነው ከፋይ ተከፋይና አስከፋይ በሚለው ኮንሰፕት ቀስ ብላችሁ ብታብራሩልኝ ይገባኛል። አሁን ማነው ወንድሜ ከኔ በፊት ያብራራው ጥሩ አድርጎ አብራርቶልኛል። ጥያቄን በደንብ መልሶልኝ ስለሆነ እያመሰገንኩ ነው። ወደ ሌላኛው ጥያቄ እንጠይቅ። ኢዮብ ቀጥል። አፍነናል ወይስ ኢዮብ? አረ ቀጥሉ። እኛ መምህር እያለ ደግሞ ቀጥሉ። ቮይስም ቀጥል። ምናልባት መምህር ቀጥሉ ነው። ጥሩ ነው ብዬ ነው እናንተ እንድትናገሩ። ቀጥሉ። አሹ ልትናገር ነው? እሺ ጥሩ። ሰው ያነሳው ምንድነው የክርስቶስን የማዳን የቤዛነቱን ነገር ነው። ስለ ወደ ዓለም የመጣ አምላካችን ራሱ አምላክ መሆኑን ተረድተሃል እና አምላካችን ደግሞ ለዓለም ሁሉ ድህነቱን ቤዛነቱን እንደፈጸመ ተረድተናል እስካሁን ባለው ንግግራችን። ስለዚህ አሁን ምንድነው ከፋይ ተከፋይና ያስከፋይ ወይ ደግሞ ያንን እንዲያደርግ አዛዡ ማን ነው? ስለዚህ አምላካችን አምላክ እንደመሆኑ ስለዚህ ከራሱ ጋር አስታረቀን እንዲል አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 20 ላይ አምላካችን ራሱ ሰው እንደመሆኑ ኢየሱስ ክርስቶስ ሰው መሆኑ ልክ መስዋዕት ሆኖ መስዋዕት አቀረበ፣ መስዋዕቱን ተቀበለ፣ ደግሞ ራሱ ያንን መስዋዕት ያቀረበውን መስዋዕት ራሱ ተቀበለ፣ ከራሱ ጋር አስታረቀ ብሎ ቅዱስ ጳውሎስ እንደነገረን ማለት ነው። ስለዚህ እርቁ የተፈጸመው ወይም ዋጋ መክፈሉ የተፈጸመው ቤዛነቱ የተፈጸመው አምላክ ሆኖ ሳለ ሰው ሆነ፣ ፍጹም ሰው ሆነ፣ ፍጹም አምላክነቱን ሳይለቅ አምላክም ሆኖ እንደ አምላክነቱ መስዋዕት እየተቀበለ እንደ ሰውነቱ የተለየ ሰው ሆኖ ሳይሆን ራሱ ደግሞ መስዋዕት ሆኖ ሊቀ ካህንም መስዋዕት አቅራቢም ሆኖ መስዋዕት አቅራቢና መስዋዕት ተቀባይ ሆኖ ክርስቶስ ነው ያንን ራሱ እሱ ነው የፈጸመው። ሌላ አዛዥ ኖሮበት አይደለም። ምክንያቱም በፈቃዱ መጥቶ ተወልዷልና። የሉቃስ ወንጌል ላይ እንደሚነግረን ቅዱስ ሉቃስ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጸልልብሻል፣ ከአንቺ የሚወለደውም የልዑል እግዚአብሔር ልጅ ይባላል አለ። ስለዚህ ከእሷ የተወለደው የልዑል እግዚአብሔር ልጅ ነው የተባለው። ስለዚህ እሷ የምትወልደው ራሱ እግዚአብሔር ነው። መንፈስ ቅዱስ አለ፣ አብ አለ። ደግሞ የተወለደው ከእሷ የተወለደው አካላዊ ቃል በተለይ አካሉ መጥቶ ሰው የሆነው ግን ማን ነው? ወልድ፣ በኋለኛ ስሙ ኢየሱስ ክርስቶስ የምንለው ነው። ስለዚህ ኢየሱስ ክርስቶስ ከእሷ የተወለደ ግን ደግሞ ቀድሞ በመጀመሪያ ዓለም ከመፈጠሩ በፊት አምላክ የሆነ የነበረ ነው። ስለዚህ ይህንን ቅዱስ ዮሐንስ ወስዶ የነበረው ያለና የሚመጣው አልፋና ኦሜጋ እኔ ነኝ ብሎ ኢየሱስ ክርስቶስ ይናገራል ማለት ነው። ይሄ ቅዱስ ዮሐንስ ይነግረናል ማለት ነው። ይሄ ምን ያሳየናል? አምላክነቱ ያልቀረ፣ ስለዚህ መስዋዕቱን ሲቀበል የነበረ እርቁን ሲፈጽም የነበረ እሱ ራሱ ነው። ደግሞ ለእርቅ የቀረበው መስዋዕት ክፍያ ሆኖ የቀረበው ማን ነው ካልክ እሱ በለበሰው ስጋ ራሱ ነው። ይሄ የታወቀ ነው። ምክንያቱም በዕለተ ሐሙስ ጀምረን እንኳን ብናስብ በዕለተ ሐሙስ በራት ግብዣ ላይ ሁሉንም ሐዋርያት ሰበሰባቸው፣ ስለ ራቱ ነገራቸው፣ እግራቸውን አጠባቸው። ከዛ በኋላ ከእናንተ መካከል አንዱ አሳልፎ ይሰጠኛል አለ። እንደምታውቀው እስከ አርብ ድረስ ይሄ ሁሉ ቀጠለ። እነዚህን የማቴዎስ ወንጌል ምዕራፍ 15 ጀምረህ ታገኛለህ ስታነብ። ዝርዝር ስፔሲፊክም ልነግር እችላለሁ፣ ግን ማቴዎስ ወንጌል ምዕራፍ 22 ላይ እንዳለው ይሄ የአምላካችን የመድኃኒታችን ኢየሱስ ክርስቶስ የማዳን ስራው ከጽንሰት የጀመረ ቢሆንም ግን የሐሙስን እንኳን ስፔሲፊክ ስናነሳ፣ ስለዚህ አርብ ላይ ወደ ስቃይ ቦታ ወይም ደግሞ ያስያዘው ይሁዳ ሊሰቅሉት ጌታችን ኢየሱስ ክርስቶስን ይዘውት ሲሄዱ ትረዳለህ። ምክንያቱም የደም ዋጋውን ያንን የደም የሸጠበትን 30 ብር ተቀብሎ ስለነበር እነሱ ፈሪሳውያንና እነዛ ሰዎች ሮማውያን ሊሰቅሉት ወሰዱት። ይሄንን ስቃይ የተቀበለው በመስቀል ላይ የሚዋለው እንዲሁም ደግሞ መስዋዕት ሆኖ የቀረበው፣ ምክንያቱም መስዋዕት ያ በመስቀል ላይ የዋለው እሱ ነው፣ ደሙ እሱ ነው፣ ስጋውና
እሱን የሰጠን ይሄ ስለ አዲስ ኪዳን የሚፈሰው የኃጢአት ስርየት የሚሆነው ደሜ ነው ብሎ የሰጠን እሱ ነውና ያ ራሱ መስዋዕት ሆኖ የቀረበው ክፍያ ሆኖ የቀረበው ቤዛ ሆኖ የቀረበው ክርስቶስ ነው ማለት ነው። ቅድም መስዋዕቱን ተቀባይ ክፍያውን ተቀባይ መሆኑን አይተናል። ከራሱ ጋር አስታረቀው የሚለውን የአንደኛ ቆሮንቶስ ምዕራፍ 5 እንዳስረሳ። ስለዚህ ክፍያ ሆኖ የቀረበውም ራሱ ነው። ክፍያውን የምንቀበለው እነማን ናቸው? ይሄ ምንድነው የተከፈለላቸው እነማን ናቸው? ቤዛነቱ የተፈጸመላቸው እነማን ናቸው ካል ለዓለም ሁሉ የሚለው የቅድሙ መልስ ይሆናል ማለት ነው። ለማን ነው ክፍያው የተፈጸመው? ለማን ሲል ነው እንደዛ የሆነው? ኃጢአተኛ ለሆን ለኛ ለዓለም ሁሉ ለሰዎች ሁሉ የተፈጸመ ነው። ለመላእክ አይደለም፣ ለአትክልትና ለእጽዋት አይደለም፣ ግን ለሰው ልጅ ሁሉ ለአዳምና ለሔዋን ልጆች በሙሉ የተከፈለ ዋጋ ነው። ክፍያውን የተቀበለው ራሱ ነው። ክፍያ ሆኖ የቀረበው ቤዛ ሆኖ የቀረበው ራሱ ነው። እዚህ ጋር አንድ ልጨምር። ቃለ ሕይወት ያሰማልን መምህር። ደስ የሚል መልስ ነው። እሺ ቮይስ ቀጥል። ለመጨመር ነው እንጂ ኦልሞስት መልሶታል። ድምጽ ግን አይሰማም። ድምጽ አይሰማም። ኦኬ ሞቅ አድርጎና ቀጥል። እሺ አይ ለመጨመር ያክል ነው እንትን እዚህ የማን ነው ታዛዥ ማን ነው አዞት ምናምን ነገር ጋር እንደ ኖርማል ሰው ስላየ መሰለኝና የዮሐንስ አፈወርቅ አለ አይደል የቅዳሴው ፍቅር የእግዚአብሔር ልጅ ከዙፋኑ ሳቦስ ከሞት ማደረሰው የሚለው ፓርት ጋር ሰው እንዲሆን ያደረገው ነገር እስኪሞት የሚያደርሰው ፍቅር ነው። ዘፍጥረት 3 ላይ ምንድነው የሴቲቱ ዘር እንደሚመጣና እንደሚያድን በግልጽ አድርጎታል። ዘፍጥረት 3:15 ጋር ማለት ነው። ስለዚህ ራስን ምንድነው ለወዳጆቹ አሳልፎ ከመስጠት ወዲያ ያለፈ ፍቅር ለማንም የለውም እንዳለ ዮሐንስ 10 ላይ ፍቅር ነው ክርስቶስን የሳበው የእግዚአብሔር ልጅ እንጂ አንዱ አዛዥ አንዱ ሆኖ ምናምን ነገር አይደለም። ዋናው ፍቅር የሰው ልጅ መጣ። እግዚአብሔርም አንድያ ልጁን ላከ። ምን ስለወደደ? ዓለምን እንዲሁ ስለወደደ ማለት ነው። ፍቅር ብቻ ስለሰው ልጁን ላከው አዳነ። ልጁም ደግሞ ሉቃስ 19 ላይ እንደሚነግረን የጠፋውን ሊፈልግና ሊያድን መጣ ብሎ አይደል የነገረን። ስለዚህ ፍቅርን የሳበው ነው ፖይንቱ እንጂ አንዱ አዞት ምናምን። ስለዚህ በእግዚአብሔር ዘንድ ያለችው አንዲቷ ፍቃድ ወይም በሥላሴ ዘንድ ያለው በልጁ በኩል ተፈጸመ። የአንዱ ፍቃድ ያለው ማለት ነው። ይሄን ለመጨመር ያ ጥሩ የሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 20 ላይ ያለውን ቃሉን ለማንበብ ያህል እግዚአብሔር ይስጥልን ወንድማችን። ነገር ግን የሆነውን ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው ይላል። ደግሞ አለው ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን ከሎት ባጭሩ ሰይጣንን ራሱ ከነ ክፉ ሐሳቡ የፈጠረው ማን ነው? የክፋት ጥግ ድረስ እንዲኖሩ አድርጎ ራሱ የፈጠረው ፈጣሪ ከሆነ ሰይጣን ራሱ ጥፋቱ ምንድነው? ሲኦልን ራሱ የፈጠረው ፈጣሪ ከሆነ በቂ ነው። በቃ አሁን ክርስትናውንም አላወቀውም። በጣም ይኸውልህ ጥያቄ በሙሉ አንደኛ ክርስትናውን አስተምሮ ወይም መጽሐፍ ቅዱስን እውነት ያላገናዘበ ጥያቄ ነው የምትጠይቀው ማለት ነው። ስለዚህ እንዴ ቤተክርስቲያን መልሳላት ትላለህ፣ በዚህ በኩል ያላገናዘበ ቆይ መምህር ይመልሱልሃል። ግን በክርስትና ውስጥ ወይም በመጽሐፍ ቅዱስ ውስጥ ሰይጣን እንዲሁ አሁን ባለበት ቴክስቸር እና ባህሪ ተፈጠረ ተብሎ መጽሐፍ ቅዱስ ላይ አልተጻፈም። የቤተክርስቲያን አስተምሮም አይደለም። አንድ ሁለተኛ ገነት እንግዲህ የሰው ልጅ ከተፈጠረ በኋላ ነው በስተ ምስራቅ በኩል ኤደን ገነትን ታከለ የተባለው። ኢቭን እንኳን የሰው ልጅ ከተፈጠረ በኋላ ነው። ምክንያቱም ለሰው ልጅ መኖሪያ ትሆን ዘንድ ማለት ነው። ይህንንም እንኳን ኢቭን አላወቅም። አይተዋል አይደለ? ስለዛ አንደኛ ጥያቄው የክርስትናን እምነት ያላማከለ የመጽሐፍ ቅዱስን እውነት ያላማከለ እኛ እንደምናምን አድርገህ እንደዚህ ታምናላችሁና ይሄ ማመናችሁ ስህተት ነው ብለህ እስከሆነ ድረስ እየጠየቅ ያለው ጥያቄህን ውድቅ እናደርገዋለን ማለት ነው። መምህር እዚህ ጋር የሚሉበት ነገር ካለ እሳቸው ነገር ይብለዋል። ከዛ ውጭ ግን ጥያቄው እንደ ጥያቄ የምንቀበለው አይደለም፣ ስለማይወክለን ስለማይመጥነን እኛን። መምህር ጥሩ ቃሎት ያሰማል። ምንድነው መጠየቅ የፈለገው የሚመስለኝ ፕሬዴስቲኔሽን አይነት ነገር ነው። ይሄ ነፃ ፍቃድ የሌለን ፍጡራን አድርጎ መረዳት እና እኛ ግዕዛን ማለት ግዑዝና ግዕዝ ይለያል። ይሄ ማስተዋል የሚችል መወሰን የሚችል እና ማወቅ የሚችል አይደለም። እንደሱ አይደለም። ጥያቄ ነው ቢ ያልተረዳችኝ ይሆናል እንጂ
ገሃነም ለምድር የተፈጠረው እና ድጋሚ ደግሞ ሰይጣንን ከነክፉ ሀሳብ ለምድር የተፈጠረው ሁለቱንም የፈጠራቸው ፈጣሪ ከሆነ የክፉ ነገር ባለቤትም ፈጣሪ ነው። ክፉ ነገርን የመፍጠር ችሎታ ያለው ፈጣሪ ነው። ሰይጣንና ገሃነም ራሱ ይፈጠር ፈጣሪ ከሆነ በእናንተ ሃይማኖት እንዴት ነው የሚታየው ነው እንጂ እያልኩ ያለሁት ሌላ ፕሪዴስቲኔሽን ወደፊት እቅድ ምናምን አይደለም። ሲጀመር ገሃነም መፈጠሩ ለምድ አግባብ ነው ወይ? ፈጣሪ በጣም ትልቅ እያምሮ ያለው እኛ እንኳን በጣም ማገናዘብ እንችላለን አይደል? ፈጣሪ ደግሞ ይህን ሁላ እንኳን በሰው ልጅ 7-8 ቢሊዮን እንኳን ህዝብ የፈጠረ ፈጣሪ እንኳን ብለን ብናስብ በጣም ጥሩ ነገር ነው የሚመኘው ለኛ ፍቅር ነው የሚያስተምረው። እናንተ ከየት አምጥታችሁ ከኪሳችሁ ይሁን ምን መመለስ ሲያቀት ላይታች ምናምን እያወራ ነው ሙስሊም ምናምን አትበል። በቃ እኔ ምንም የትኛውም ጋር ሃይማኖትን ወክዬ አንተ ተረጋጋ እንጂ ማለት ሚዩት አድርጌ የሚሰማህ እኮ ምናልባት እስካሁን አሁን ትረጋጋለህ ብዬ ነው እና ወደ ጥሩ ያልሆኑ ቃላቶች የሄድከው አይ ቲንክ የትኛው ጋር ነው ጥሩ ያልሆነ ይኩት ምን አስፈራህ? መልስ። ምንም እኮ አይደለም ጥያቄ ነው ጥያቄ መፍራት ምን ነገር ፈልገው ምንድነው ሐለ ነው አይደል? እሺ አንዴ ስማኝ አንዴ ቆይ እንዳታወርድ ፈልገህ ከሆነ እናወርድ ቆይ እናወርድ መምህር በጣም ይቅርታ ወረደ። እሺ መምህር በጣም ይቅርታ አንዴ ወይኔ ወረደ። እሺ አይ በቃ ቀጥሉ ልጋብሻሉ ይመስለኛል። እሺ ጥሩ ትጨምራላችሁና የተነሱት ሀሳብ ላይ ግን ቀጥሉ። ወሳኝ ጥሩ ሀሳብ ስለሆነ ማለት ሀሳቡ እንደ ሀሳብ ብዙ ጊዜ የሚወደድ ሀሳብ ነው። ምክንያቱም ከእስልምና ከአንዳንድ ካልቪኒስት ወይም እነዚህ ፕሮቴስታንት ውስጥ ሆኖ ደግሞ ቅድመ ውሳኔ የሚቀበሉ ቤተ እምነቶችን የሚቃወምና በደንብ ትክክል እንዳልሆኑ ማሳየት የምንችልበት ክፍል ስለሆነ ስለዚህ አምላክ የፈጠረው ይሄ ሰውና መላእክትን በነፃ ፈቃድ እንዲኖሩ ነው። ግዛን ማሰብ ማወቅ እና መወሰን እንዲችሉ አድርጎ ነው የፈጠረን። ሌሎቹ ፍጥረታት ይሄ ጸጋ የላቸውም። ሌሎቹ ፍጥረታት ማለት ደመነፍሳዊ ናቸው። ይህንን ማወቅ እውቀትና ውሳኔን መወሰን የሚችሉ አይደሉም። ስለዚህ የእግዚአብሔር ሰማይና ምድርን መፍጠር የእያንዳንዱን ፍጥረታት መፍጠርና ዓላማ እኛ ልናውቅ አንችልም። እንደዛ ይሄንን ካወቅን እኛ ራሳችን አምላክ ነው የምንሆነው። ስለዚህ እያንዳንዱን ፍጥረት ለምንና እንዴት ፈጠረ መቼና የሚለውን እያንዳንዱን ካወቅን የሚፈጥርበትን ሁሉ ምክንያት ጨምረን የምናውቅ ከሆነ ራሳችን ፈጣሪ ነው የምንሆነው። እንደዛ አይነት አምላክ እንዲህ የምናቅለት አምላክ የለንም። ስለዚህ አቅም አለን እኛ። አቅማችን እግዚአብሔር የፈጠረው የሰው ልጅ ከሙሉ ፍቃድ ጋር ነው። ለምሳሌ ሲራክ እንደሚነግረው አቅረብኩ ለከ እሳተ ወማየ ውሃና እሳትን አቀረብኩልህ እጅን ወደ ፈለልክ ስደድ ነው ያለን። ስለዚህ አምላካችን መጥፎውንም ክፉውንም በዚህ ዓለም ላይ አለ። አንተ ኃጢአት ልትሰራ ትችላለህ። ልክ ቢላው ወይም ስለት ቤት ውስጥ ቢገኝ ሽንኩርት ልከትፍበት ትችላለህ፣ እግር ልቆርጥበት ትችላለህ። መርጠህ ነው የምታደርገው። ይሄ በአንተ ውሳኔ የሚወሰን ነው። ቢላው ግን ሁለቱንም መስራት ይችላል። ሁለቱንም መስራት ይችላል ማለት በስጋህ ላይ ኃጢአት ማንገስ ትችላለህ። ክርስቶስ እንደፈቀደ እንዳለ ማንም ሰው በስጋው ላይ ኃጢአትን አይስራ ራሱን ያረክሳልና አለ። ስለዚህ ኃጢአት ሊሰራ ይችላል በስጋ ማለት ነው። በስጋችን ደግሞ ክርስቶስን ብናነግስ ኃጢአት ደግሞ መስራት እምቢ ብለን ጽድቅን ብንሰራ ደግሞ እግዚአብሔር ሆነን እንቀጥላለን። ይሄ ሁለቱም ተፈቅዷል። ሁለቱም የተፈቀደው ግን ሁለቱንም እንድናደርግ እንችላለን። ሁለቱንም ግን እግዚአብሔር ምንድነው የሚወደው ክፉን ስለሆነ ሳይሆን ሁለቱንም መስራት የሚያስችል አእምሮ እና እውቀት እንዲሁም ጉልበት ኃይል ኢነርጂ ስላለን ነው። ለመላእክትም ይሄው ነው የተደረገው። ስለዚህ የውሸት አባት ለምሳሌ የዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 44 ላይ እንደተቀመጠው ሁሉ ጊዜ እንናገራለን። የክፉ ነገር ሁሉ ባለቤቱ የሆነው ሰይጣን በግልጽ ነው የሚያስቀምጠው። የክፉ ነገር ሁሉ ባለቤት የሆነው ሰይጣን ከራሱ አመንጭቶ የመጀመሪያውንም ስህተት ተሳሳተ፣ አሁንም የሰው ልጆችንም እያሳሳተ ይቀጥላል። ከራሱ አመንጭቶ ማለት ቅድም እንደተናገረው ነፃ ፈቃድ ለምሳሌ አዳም እጿን መብላት አለመብላት ይችል ነበር። ሁለቱንም ማድረግ ይችላል፣ መብላትም አለመብላትም ይችላል። ህግ ግን አለ። ያንን ትእዛዝ ተላልፎ መብላትን መረጠ፣ ህግን ጣሰ፣ የእግዚአብሔርን ፍቅር ማሳየት አልቻለም፣ ተቀጣ። አለመብላት ደግሞ ይችል ነበር፣ ሁለቱንም ይችል ነበር ማለት። ስለዚህ እውቀትም አለ መቻልም ነበር። ለዚህ ነው እኛ ነፃ ፈቃድ አለን የምንለው። ስለዚህ እግዚአብሔር የፈጠረው ሰማይና ምድርን እንዲሁም ሌሎቹን ነገሮች ሁሉ በፈቃዱ እሱ በችሎታው ቢሆንም እኛ ደግሞ በውሳኔያችን እና በእውቀታችን አንዳንድ ነገሮችን ማድረግ እንችላለን። በዛ ጽድቅና ኩነኔ አለ። ሲኦልንና ገሃነመ እሳትን በቀጥታ በተመለከተ ግን የማቴዎስ ወንጌል ምዕራፍ 25 ከቁጥር 33 ጀምራችሁ ስታነቡ ለሰው ወዳልተዘጋጀች ለሰይጣንና ለመልእክተኞቹ ወደ ተዘጋጀች
ወደ ገሃነመ እሳት ሂዱ ይላቸዋል ነው የሚለው። በግራ ያሉትን ለሰይጣንና ለመልእክተኞቹ ማለት ክፉ ለሚሰሩና በክፉ ለሚተባበሩ ሰዎች ሚውት ታደርጊ ሳራ። እሺ ስለዚህ እግዚአብሔር ሁሉ ዓለም ሁሉ እንዲድን እግዚአብሔር ይፈልጋል። የእግዚአብሔር ሐሳብ ይሄ ነው። ዓለም ሁሉ ይድን ዘንድ ልጁን ኢየሱስ ክርስቶስን ሰጥቶናል። ዓለም ሁሉ እንዲድን የእግዚአብሔር ሐሳብ የእግዚአብሔር ፈቃዱ የሚወደው ነገር ይሄ ነው። ዓለም ሁሉ ግን መዳንን ላይፈልግ ይችላል። ልክ አንዳንዶች ከሰቃዮቹ ወገኖች እንደሆኑ ሁሉም ሰው በጎ መስራት ይችላል፣ ግን ሁሉ ሰው በጎ እየሰራ አይደለም። በዚህ ዓለም ላይ አስገድዶ ደግሞ በጎ ሊያሰራን አይችልም። አምላካችን አይችልም ማለት ችሎታ የለውም ሳይሆን እኛ ወደን ፈቅደን ስንሰራ ነው ዋጋ የሚሰጠን ነው። ስለዚህ አሁን በዚህ መሰረት ሰይጣንና መልእክተኞቹ ወደሚገቡበት ወደዛ ወደ ገሃነም ግቡ ይላቸዋል እንጂ ለሰው ልጅ የተዘጋጀው ሁላችን እንድንድን መስዋዕትም የቀረበልን ለኛ ነው። እግዚአብሔር ፈቃዱ እና ውዱ እኛ ሁላችን እንድንድን ነው። በራሳችን ፈቃድ ግን ክፉ እንሰራለን። ከሰራን ለመልእክተኞቹና ለሰይጣን ክፉ ለሚሰሩና ለማይታዘዙ ወደ ተዘጋጀው ቤት ትገባላችሁ ብሎናል ማለት ነው። ያ የማቴዎስ ወንጌል ምዕራፍ 25 ቁጥር 33 የሚላቸው አሜን። ቃለ ሕይወት ያሰማልን። መምህር ምናልባት አንድ የተረሳ ነገር አለ ብዬ ማስበው ሰይጣን እስከ አሁን ባለው ክፋቱና ኖሩ እንዲሁ ሰይጣን ለምን ተፈጠረ እግዚአብሔር ለምን ፈጠረው የሚል ጥያቄን ጠየቀ። እኛ እንደዛ ብለን እንደምናምን ሁሉ ማለት ነው። እዚህ ጋር አጠራርጎ መልስ ይስጡት። ሙስሊም እንደሆነ ልጆች እየነገሩኝ ነው ከታችና ሙስሊም ነኝ ብሎ መናገር የሚያሳፍርበት ዘመን ላይ ነው ደረስን። ስለዛ ደግሞ እግዚአብሔር እናመሰግናለን። ይሄንን እስቲ ይመልሱትና ጥያቄ እንቀበል። ጥሩ የሰይጣንን ለምፈጠረው ከሆነ እግዚአብሔር ለምን ይሄንን አደረገ? ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እንላለን። ለምን በመጀመሪያ ሰማይና ምድርን ፈጠረ የሚለውን ጥያቄ የሰው ልጅ መመለስ የሚችል አይደለም። ይሄ አምላክ ብቻ ነው መመለስ የሚችለው። ስለዚህ የእያንዳንዱን ፍጥረታት ምክንያት ቅድም በገለጽኩት ምክንያት እያንዳንዱን እግዚአብሔርን ማድረግ ጥያቄ ጠይቀን መልስ ሰጥተን አንችልም። ይሄን የምንችል ከሆን እኛ ሁላችን ፈጣሪዎች እንሆናለን። ይሄ ማስመሪያችን ነው። ስለዚህ እግዚአብሔር አምላክ ነው፣ እኛ ፍጡራን ነን፣ የሱ ተገዢዎች ነን። የምናውቀው ዕውቀት ውስን ነው፣ እሱ ደግሞ አምላካችን ነው። ሁሉን ነገር በፈቃዱ በመጀመሪያ ሰማይና ምድርን ፈጠረ ይላል። ሰማይና ምድርን ተፈጠረ ብለን እንቀበላለን። መንፈስ ቅዱስ እንደገለጠላቸው የጻፉልን አባቶች ይሄንን ነው የምናውቀው። ሰይጣንን ፈጠረ የሚለው ከነ ሰይጣንነቱ አይደለም የፈጠረው። ከቅዱሳን መላእክት መካከል እንደ አንዱ ኢየሩሳሌም ሰማያዊት የምትባለው ወይም ከኢዮር በላይ በነበረችው የሰማይ ክፍል በዛ እንዲኖር ነበር የፈጠረው። እንደምታውቁት ባለመታዘዝ ምክንያት ከክብሩ ወድቆ የአጥቢያ ኮከብ ወረደ እንደሚል በትንቢት በነቢያት ትንቢት የአጥቢያ ኮከብ ይሄ የክፋት ሁሉ መነሻ የሆነው ሰይጣን ቅድም እንደነገርኳችሁ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትንን ሲናገር ከራሱ ይናገራል። ሰይጣን ነው ይሄ፣ ከራሱ ይናገራል። ሐሰተኛ የሐሰትም አባት ነውና ይላል። ስለዚህ ሐሰት አባቷ ሐሰተኛ ማን ነው ከተባለ ሰይጣን ነው። የዮሐንስ ወንጌል ምዕራፍ 8 ከቁጥር 44። ስለዚህ ሐሰትን የፈጠራት የሐሰት አባቷ የወለዳት ሰይጣን እንጂ እግዚአብሔር አይደለም። ሰይጣን ደግሞ ከክብሩ ከወረደ ክብሩንም እንዲያጣ ያደረገው ሐሰትን መናገሩ ነው። ፈጠርኳችሁ ማለቱ ነው። ሳይፈጥር የሌለውን ስልጣን በመጠየቁ ነው። ያ የሐሰት አባትነቱ ወይም ሐሰትን መናገሩ ከክብሩ አስወረደው። ያ ብቻ